ሰላም ጤና ይስጥልን። ይህ አገዳ 360 ሚዲያ ነው። ከታሪክ አለመማር የታሪክን አስከፊ ገጽታ ለመድገም ያስገድዳል። በርከት ያሉ ወቅታዊና ሀገራዊ መረጃዎች እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አገዳ 360 ሚዲያ የህዝብ ድምጽ። የአርበኛና ጠበቃ አስረስ ማረ ዳምጤ የትግልና የመሪነት ምሰሶዎች። አርበኛ አስረስ ማረ ዳምጤ በአሁኑ ወቅት በአማራ ክልል እየተካሄደ ባለው የፋኖ ንቅናቄ ውስጥ ግንባር ቀደም ተደማጭና ታዋቂ ከሆኑት የጦር አርበኞችና መሪዎች አንዱ ነው። የአማራ ፋኖ ብሔራዊ ንቅናቄ አፋባን የህዝብ ግንኙነት ኃላፊ የሆነው አርበኛና ጠበቃ አስረስ ማረ ዳምጤ ከኃላፊነት ሚናው ባሻገር የትግሉ ፖለቲካዊ፣ ህጋዊና ስትራቴጂካዊ ምሰሶ መሆኑን በተግባር አስመስክሯል። የአማራ ህዝባዊ ኃይል ፋኖ ከተመሰረተበት ጊዜ አንስቶ እስካሁኗ ሰዓት ድረስ በጽናት የቆመው ይህ መሪ የህዝቡን የህልውና ጥያቄ በሀገር ውስጥና በዓለም አቀፍ ሚዲያዎች ጭምር በህጋዊ ቋንቋ በመዋገትና የጠላትን ፖለቲካዊ ሴራዎች በማክሸፍ ረገድ ከፍተኛ አስተዋጽኦ እያበረከተ ያለ ይገኛል። ይህ ጥረቱም የትግሉን ዓላማ በግልጽ በማሳየት የምሁር አርበኝነትን ትርጉም በተግባር ያረጋገጠ ጀግና ነው። የተማረ ይግደለኝ የሚባለውም ለዚሁ ነው። በትግሉ ሂደት ከውጭ ከሚሰነዘሩ ወታደራዊ ጥቃት በተጨማሪ በውስጥ ወገን መስለው በትግል ስም ከሚነግዱ ኃይሎች የሚነሱ የፖለቲካ ሴራዎችን በብልሃት በመመከት መቻሉ ልዩ የፖለቲካ ብስለቱን ያሳያል። እንደ አርበኛና ጠበቃ አስረስ ማረ አይነት ትልቅ የፖለቲካ ንቃተ አርቆ ሐሳቢና የህግ እውቀት ባይታከልበት ኑሮ ዛሬ ከሞላ ጎደል በድርጅት ውስጥ የሚታየውን ተቋማዊ አደረጃጀት መፍጠር እጅግ አዳጋች ይሆን እንደነበር የቅርብ ጊዜ ትውስታ ነው። በተለይም አርበኛ ዘመነ ካሴ በእስር ላይ በነበረበት የፈተና ወቅት ህዝባዊ አደራውን በድፍረት ተሸክሞ ወደ አደባባይ በረሃ በመውረድ ሰራዊቱን በመሰብሰብና በመምራት የትግሉን ቀጣይነት አረጋግጧል። እንደ ሌሎች ሴራ ደልዞ ከጀርባ ድርጅት መስርቶ ሳይወጣ ታማኝነቱን በተግባር ገልጿል። ይህ አይነቱ አመራር ትግሉን ከተራ የአመፅ እንቅስቃሴ ወደ ተቋማዊ ስርዓት እንዲሁም ከጠበንጃ ትግሉ ጎን ለጎን ወደ አስተማማኝ የፖለቲካና የሀገር ግንባታ ራዕይ የሚያሸጋግር ስትራቴጂካዊ አቅም ነው። ለዚህም ነው አሁን ድረስ ነባሩ የደህንነት መዋቅርም ሆነ በትግሉ ስም ጥቅማቸውን የሚያሳድዱ አካላት ዋነኛ ስጋታቸው እርሱ የሆነው ማን ወደደም ጠላም አርበኛና ጠበቃ አስረስ ማረ ዳምጤ የአማራ ህዝብ የቁርጥ ቀን ልጅና የትግሉ ህያው ተምሳሌት ሆኖ ቀጥሏል። እርሱ ግን በግንባር መኖሩ ለፋኖ ሰራዊት የሞራል ስንቅ፣ ለተቃራኒ ኃይሎች ደግሞ ትልቅ የፖለቲካ ስብራት ነው። አርበኛ አስረስ ማረ ዳምጤ በትግሉ ውስጥ የሚታወቁት በማይናወጥ አቋማቸውና ለዓላማቸው ባላቸው ታማኝነት ነው። የፋኖን ትግል ከመሰረቱትና በፈታኝ ህይወት ሁኔታዎች ውስጥ አልፈው እዚህ ካደረሱት መሪዎች አንዱ እንደመሆናቸው መጠን በአስቸጋሪ መልክዓ ምድሮችና በከባድ የጦርነት ቀጠናዎች ውስጥ ግንባር ቀደም ሆነው በመሰለፍ ይታወቃሉ። የአስረስ ማረ ዳምጤ ጀግንነት ከጀርባ ሆኖ ትዕዛዝ በመስጠት ብቻ የሚገደብ አይደለም። እሱ ሂዱ ብቻ ሳይሆን ኑ እንሂድ የሚል መሪም ጭምር ነው። ግንባር ቀደምነቱ ከከባድ ውጊያዎች በሚካሄዱባቸው ግንባሮች ሁሉ በአካል በመገኘት ሰራዊቱን ፊት ለፊት ይመራል። ይህ ደግሞ ለወጣቶቹ ተጋዮች የማይበገር ወታደራዊና ወኔና የልብ ሙሉነትን ይሰጣቸዋል። የመልክዓ ምድር አጠቃቀም ጥበቡ አስቸጋሪና በወጣ ገባ የሆኑትን የደጋና የቆላ መልክዓ ምድሮችን ለመሽምቅ ውጊያና ለድንገተኛ ጥቃቶች እንዴት ስልታዊ በሆነ መንገድ መጠቀም እንደሚቻል ያለው ወታደራዊ ዕውቀት በጠላት ኃይል ላይ ከፍተኛ ኪሳራ ለማድረስ አስችሎታል። የቀደሙ አርበኞች ተተኪ መሆን ባለባበሱ በንቅናቄውና በንግግሮቹ ውስጥ የቀደሙት የኢትዮጵያ አርበኞች በተለይም የጣሊያን ወራን የመከቱትን ጀግኖች መንፈስና ባህል ያንጸባርቃል። ይህ ደግሞ በታጋዩ ዘንድ ታሪካዊ ኩራትና የማንነት መነሳሳትን ፈጥሯል። አንድን የሽምቅ ውጊያ ወደ መደበኛና ስልታዊ ጦርነት ለመቀየር የወታደራዊ ዲሲፕሊን መኖር ወሳኝ መሆኑን በመረዳት አስረስ ማረ ዳምጤ የሚከተሉትን ስራዎች በተግባር አሳይቷል። የሰራዊት ስነ ምግባር የፋኖ ሰራዊት የህዝብን ንብረት እንዳይነካ፣ ምርኮኞችን በሰብአዊነት እንዲይዝና የጦርነት ህጋትን እንዲያከብር በማድረግ ረገድ ጥብቅ መመሪያዎችን ያስተላልፋል፣ ያስፈጽማል። ይህ የሞራል ልዕልና በትግሉ ላይ ትልቅ አመኔታ አትርፏል። መዋቅራዊ አንድነት፣ የኃይል አንድነት በተለይም የአማራ ክልል ዞኖች በተለያዩ የአማራ ክልል ዞኖች በተለይም በጎጃም፣ በጎንደር፣ በወሎና በሸዋ የሚንቀሳቀሱትን የተበታተኑ የፋኖ ኃይሎች ወደ አንድ ወጥ ጠንካራ መዋቅራዊና ወታደራዊ እዝ ለማምጣት በሚደረገው በርካታ ውይይቶችና ስምምነቶች ላይ ከፍተኛውን የዲፕሎማሲና የማስማማት ሚና ተጫውቷል። የፋኖ ትግል ያለ ህዝብ ድጋፍ ስኬታማ ሊሆን እንደማይችል አርበኛ አስረስ ማረ በሚገባ ይረዳል። ስልታዊ በሆነ መንገድ ከማህበረሰቡ ጋር ያለውን ትስስር አጠናክሯል። የአመኔታ መሰረት ሰራዊቱ ከህዝብ ጋር ያለውን ግንኙነት የተቀደሰና የተከበረ እንዲሆን በማድረግ የህዝብን አመኔታ ማትረፍም ችሏል።
የሽማግሌዎችና የሃይማኖት አባቶች አክብሮትን በማንኛውም አካባቢ በሚንቀሳቀስበት ጊዜ በየሀገር ሽማግሌዎችና የሃይማኖት አባቶችን በማማከር በረከታቸውን በመቀበልና የህዝብን ብሶት በመስማት ይታወቃሉ። የደጀን ፈንድና ስምሪትም የክልሉ ገበሬ ነጋዴውና ምሁሩ የትግል አካል እንዲሆንና ለሰራዊቱ ስንቅ መረጃና የሕክምና አገልግሎት ያለማቋረጥ እንዲፈስ በሀገር ውስጥም ሆነ በውጭ ሀገር በማስተባበር ረገድ ያለው የማሳመን አቅም ከፍተኛ ነው። አርበኛ አስረስ ማረ ዳምጤ የጦር ሜዳ መሪ ብቻ ሳይሆን በትግሉ ዙሪያ ለሚነሱ የሚዲያ ጥያቄዎችና ዓለም አቀፍ ትኩረቶች ምላሽ የሚሰጥ ተናጋሪና ድምጽም ነው። ንግግሮቹ በታሪክ ምስክሮች የተደገፉና በራስ መተማመን የተሞሉ በመሆናቸው በታጋዩና በተደጋፊው ህዝብ ዘንድ ትልቅ መንሳትን ይፈጥራሉ። ግልጽነትና ስልታዊ መግለጫዎቹ በተለያዩ ሀገር ውስጥና የውጭ ሚዲያዎች ቀርቦ በሚሰጣቸው መግለጫዎች የፋኖ ትግል አማራጭ ታጥቶ የተነሳ የህዝብ ህልውና ጥያቄ እንጂ የማንንም ብሔር የማይነካ መሆኑን በተደጋጋሚ በማብራራት የትግሉን እውነተኛ ገጽታ ለዓለም ያስረዳሉ። ፕሮፓጋንዳን ማክሸፍ በፋኖ ላይ የሚሰነዘሩትን የስም ማጥፋትና የሽብርተኝነት ስያሜዎችን በምክንያታዊና በማስረጃ በተደገፉ ንግግሮቹ በማክሸፍ ለትግሉ የፖለቲካ የበላይነትን ያጎናጽፋል። የትግል ፍልስፍናው ትግሉን የሚመራው የአማራ ህዝብ መብት፣ ደህንነትና ክብር ሳይከበር የኢትዮጵያ አንድነት ሊጸና አይችልም በሚል ጽኑ እምነትም ነው። የአርበኛ አስረስ ማረ ዳምጤ የህግ ባለሙያ ጠበቃ መሆን በትግሉ ላይ ያበረከተው ፋይዳ የጦር ሜዳ ውሎዎችን ብቻ ሳይሆን የትግሉን ህጋዊ መሰረት ያጠናክረ ነው። በተለይም የአማራ ህዝብ ላይ እየደረሰ ያሉትን የሰብአዊ መብት ጥሰቶች፣ መፈናቀሎችና የዘር መጥፋት ወንጀሎች በህግ አካባቢና በዓለም አቀፍ ድንጋጌዎች በመተርጎም የፋኖን ንቅናቄ ራስን የመከላከል ተፈጥሯዊ መብት ራይት ቱ ሰልፍ ዲፌንስ እንደሆነ ለዲፕሎማቲክ ማህበረሰቡ ያስረዳል። ይህ ዕውቀቱ ትግሉ በድል ሲጠናቀቅ ለሚመጣው የሽግግር ወቅት ተጠያቂነትና ፍትህ የሰፈነባት ስርዓት ለመገንባት የሚያስችል ፍጹም ተቋማዊ ራዕይ ያለው መሪ መሆኑን ያሳያል። በአጠቃላይ አርበኛ አስረስ ማረ ዳምጤ በፋኖ ታሪክ ውስጥ ስሙ በጉልህ የሚጠራው የጦር መሪ በመሆን ብቻ አይደለም። እሱ የጽናት፣ የርዕዮተ ዓለም ብስለት፣ የህዝባዊነት፣ የራሳቸውን ጥቅም ለሰላምና ምቾት ትተው ለህዝብ ጥያቄ ሲሉ ዱር ቤት ያሉና የፍትሃዊነት ምልክት ጭምር በመሆኑ ነው። በትግሉ መስመር ውስጥ የገጠሙትን ማናቸውንም ማባባያዎች፣ ዛቻዎችና ፈተናዎች በቁርጠኝነት በማለፍ ዛሬም ድረስ በአማራ ህዝብና በታጋዩ ዘንድ እንደ ትልቅ የቁርጥ ቀን ልጅና የነጻነት ተምሳሌት ተደርጎ ይታያል። በመሆኑም ትግሉ በምሁራን ስትራቴጂያዊ አመራርና በጀግኖች በጽዋትነት ታጅቦ በድል ይጠናቃል። ድል ለአማራ ህዝብ። ከታሪክ አለመማር የታሪክን አስከፊ ገጽታ ለመድገም ያስገድዳል። በርከት ያሉ አዳዲስ መረጃዎች በየጊዜው እንዲደርሳችሁ የሰብስክራይብና የደወል ምልክቱን በመጫን ላይክ፣ ኮሜንትና ሼር ማድረግ ቻናላችንን እንድትደግፉ እያስታወስን በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ። ሰናይ ጊዜን ተመኘን። አገዳ 360 ሚዲያ የህዝብ ድምጽ